በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 14 ቀን በከሃዲው ንጉሥ በመክስሚያኖስ እጅ ብዙ ተሰቃይቶ በመጨረሻም አንገቱን ተሰይፎ በሰማዕትነት ያረፈው አቡነ ሲኖዳ ግብፃዊ ዕረፍቱ ነው። እርሱም የአቡነ ገብረ መንፈስ ቅዱስ የአክስት ልጅ ነው። አረጋዊና ፍጹም ተጋዳይ የሆነ መነኮስ አባ ባጥልም ዕረፍቱ ነው። ከበረከቱ ይክፈለን። የከበሩ ቅዱሳን አጋንዮስ፣ አውንድሪዮስ እና ብንዲዮስም በሰማዕትነት አረፉ። ሐዋርያው ቅዱስ ቶማስም ለ7 ዓመታት ያህል ጋኔን እየተገናኛት ያሰቃያትን አንዲት ሴት በተአምር የፈወሰበት ዕለት ነው። ሰማዕቱ ቅዱስ ሲኖዳ ሀገራቸው ግብፅ ብህንሳ ነው። መጽሐፍ ሰማዕትም ጻድቅም ይላቸዋል። ሽኖዳ እየተባሉ የሚጠሩ ሲሆኑ የአቡነ ገብረ መንፈስ ቅዱስ የአክስት ልጅ ናቸው። ሙሉ ዕድሜያቸውን በገዳም ነው የኖሩት። በማርቆስ ወንበር ላይ ተሾመው በፓትርያርክነት እያገለገሉ እያለ በዘመናቸው ከሃዲው ንጉሥ መክስሚያኖስ ነግሶ ስለነበር ክርስቶስን በማመናቸው እጅግ ብዙ አሰቃይቷቸዋል። ከሃዲው ንጉሥ መክስሚያኖስ ወደ እርሱ እንዲመጡ ካደረገ በኋላ በእርሱ ጣዖት እንዲያምኑ ጠየቃቸው። አቡነ ሽኖዳም በክርስቶስ እንደሚያምኑ ሲነግሩት በምድር ላይ ደማቸው እንደ ውሃ እስኪፈስ ድረስ ጽኑ ግርፋትን አስገረፋቸው። ዓይናቸው ሊወጣ ደረሰ። በእስር ቤትም ከጣሏቸው በኋላ የታዘዘ መልአክ መጥቶ ከቁስላቸው ፈውሶ አበረታቸውና እንደገና እንደሚጋደሉ ነገራቸው። ንጉሡ ሙቶ እንደሆነ እዩት ብሎ ወታደሮችን ቢልክ ፍጹም ጤነኛ መሆኑን ነገሩት። ልብሳቸውንም አስወልቆ አይቶ ካረጋገጠ በኋላ ታላቅ ስራይ ነው ወይም ታላቅ ጥንቆላ ነው በማለት ዘቅዝቀው እንዲሰቅሏቸውና ከስር እሳት እንዲያነዱባቸው አዘዘ። ይህንም በአባታችን ላይ አደረጉባቸው። አሁንም ምንም አይነት ስቃይ እንዳላደረጋቸው እንዳልገደላቸው ባየ ጊዜ ዳግመኛም ብዙ ካሰቃያቸው በኋላ መጋቢት 14 ቀን አንገታቸውን ሰጥተው በሰማዕትነት አርፈዋል። በጸሎታቸው ይማረን። በዚህ ዕለትም ታላቁ ሐዋርያ ቅዱስ ቶማስ ለ7 ዓመታት ያህል ጋኔን እየተገናኛት ያሰቃያት አንዲት ሴት በተአምር እንደፈወሳት ይናገራል። ይህችም ሴት ለ7 ዓመታት ያህል ጋኔን እየተገናኛት ያሰቃያት ነበር። ቅዱስ ቶማስንም ባየች ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ክፉ ጠላት አድነኝ ብላ ወደ እርሱ ጮኸች። ቅዱስ ቶማስም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ወይም ከውሽቢያ ቤት ሲወጣ እንደ ሰው ሆኖ ወደ እኔ መጣ። ድምፁንም ሰላላና ቀጭን ነው። በሴትና በወንድ ሥራ ሁሉ እርስ በርሳቸው አንድ እንሁን ያለኝ። አብሬው በተኛው ጊዜ በሌሊት መጥቶ ከኔ ጋር አንድ ሆነ። ቢሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ አለችው። እኔም ከጸሎት የተነሳ አጋንንት እንደሚቃጠሉና እንደ ጢስ እንደሚተኑ አውቃለሁና ጸልይልኝ አድነኝም ብላ ለመነችው። ሐዋርያውም በጸሎቱ ወደ ጌታችን ካሳሰበላት በኋላ ጋኔኑ ከእርሷ እንዲወጣ አዘዘው። ያን ጊዜ በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። በመስቀልም ምልክት በላይዋ ላይ አማትቦ አረጋጋት። ሥጋ ወደሙንም ካቀበላት በኋላ ወደ ቤተሰቦቿ እንድትሄድ በሰላም አሰናበታት። የሐዋርያው የቅዱስ ቶማስ በዚህ ዕለት የሚታሰቡት ቅዱሳን ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።